ሰላም ጤና ይስጥልን ሚኪ ነኝ ከሚኪታቦር ኢንፎ። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ዕለቱ መረጃዎች ይሻገራለሁ። በሚንጃር ሸንኮራ ቤተ ክርስቲያን ውስጥ በደረሰው አደጋ የሞቱ ሰዎች ቀብር ተፈጸመ። በአማራ ክልል ሰሜን ሸዋ ሚንጃር ሸንኮራ ወረዳ አረርቲ ማርያም ቤተ ክርስቲያን በደረሰ አደጋ የሞቱት 36 ሰዎች ቀብር ተፈጽሟል። በሚንጃር ሸንኮራ አረርቲ ማርያም በየዓመቱ የሚከበረው ክብረ በዓል ላይ መስከረም 21 ቀን 2018 ዓ.ም ታድሞ የነበሩ 36 ምዕመናን ለግንባታ የተረበረበ እንጨት ተደርምሶ መሞታቸው ይታወሳል። የሟቾቹ ቀብር ላይ በመቶዎች የሚቆጠሩ ሰዎች ተገኝተዋል። የ22 ዓመቱ ፍቅሬ ጥላውን በአደጋ እናቱን ማጣቱን ለሚዲያ ተናግሯል። እናትን ማጣት ከባድ ነው። በጣም ከባድ ያለው ፍቅሬ ለቤተ ክርስቲያኑ ግንባታ የተቀመጠ ርብራብ መደርመሱን የተሰማው ወደ ሌላ ቦታ እየሄደ መሆኑን ያስታውሳል። እናቴ በየዕለቱ ወደ ማርያም ቤተ ክርስቲያን ሄዳ ትሳለም ትጸልይ ነበር የሚለው ፍቅሬ አንድም ቀንም ቀርታ አታውቅም ስል ለሚዲያ ተናግሯል። በባለፈው የማርያም ዓመታዊ ክብረ በዓልም ላይ የቅዳሴ ጠበል ላምጣ በሚል መሄዳቸውን የምናገረው ፍቅሬ እርሱ ለብቻው ስለሚኖር ያገኛቸው ከአንድ ቀን በፊት እንደነበር ገልጿል። ማለዳ ከወንድሙ ጋር ተከራይቶ ወደሚኖሩበት ቤት ሲሄድ እናቱ ወደ ማርያም ቤተ ክርስቲያን በመሄዳቸው አላገኛቸውም። ፍቅሬ አደጋው መድረሱን እንደሰማ ወደ ቤተ ክርስቲያን ሄደ ሲሆን ከዚያም እናቱን ለመፈለግ ወደ ጤና ጣቢያ ቢሄድም እናቱን ሳያገኝ ቀርቷል። ያጎቴ ልጅ ነው ከዚያ በኋላ ይደወለልኝ። ከዚያ ወዲህ ሆስፒታል ሄድኩኝ። እዚያ የእናቴን አስክሬን አገኘው። የፍቅሬ እናት ከሞቱት 36 ሰዎች መካከል አንዷ ሲሆኑ የአደጋ ጊዜ ሰራተኞች የተለያየ ጉዳት ደርሶባቸው በሕክምና ተቋማት የሚገኙ ሰዎች በመኖራቸው የሟቾቹ ቁጥር ሊጨምር እንደሚችል ተናግረዋል። ባለፈው መስከረም 21 2018 ዓ.ም ከአዲስ አበባ 70 ኪሎ ሜትር ርቀት ላይ በሚገኘው ቤተ ክርስቲያን ምዕመናን የተገኙት የማርያም ዓመታዊ የንግስ ክብረ በዓል ላይ ለመታደም ነበር። ከሞቱት ምዕመናን መካከል የቀን ሰራተኞች፣ መምህራንና መነኩሴዎች እንደሚገኙበት የወረዳው ፖሊስ ጽሕፈት ቤት ኃላፊ ኢንስፔክተር አህመድ ገበየው ለሚዲያ ተናግሯል። አቶ ገብረ ወልድ የተባሉ የዓይን እማኝ በበኩላቸው በእንጨት የተሰራው መወጣጫ ላይ በቤተ ክርስቲያኑ ጣሪያ ላይ የተሳለውን ሲል ለማየት በሚል በርካታ ምዕመናን ርብራቡ ላይ በመውጣታቸው የአደጋው መንስኤ መሆኑን አስረድተዋል። ሌላ የዓይን እማኝ በበኩላቸው የርብራቡን መውደቅ ተከትሎ የተፈጠረው መደናገጥና ግርግር ከፍተኛ እንደነበር ገልጸዋል። በአጠቃላይ ጉዳት የደረሰባቸው ሰዎች 200 ሲሆኑ የከፋ ጉዳት ያጋጠማቸው ወደ አዲስ አበባ ለተሻለ ሕክምና ተልከዋል። የሰሜን ሸዋ ሀገረ ስብከት ዋና ስራ አስኪያጅ መጋቢ አዲስ ነቃ ጥበብ አባቡ ስለ አደጋው ለሚዲያ እጅግ አሳዛኝ፣ ልብ ሰባሪ ክስተት ነው፣ እንደ ሀገርም እንደ ቤተ ክርስቲያንም ትልቅ መርዶ ነው ገጠመን ብለዋል። ዋና ስራ አስኪያጁ ቤተ ክርስቲያን በረከት ለማግኘት ሄዶ አስክሬን መመለስ ልብ ውስጥ የሚፈጥረውን ነገር ለማንም የሚሰወር አይደለም። የእግዚአብሔር ጥሪ ነው፣ እንደ ሰውኛ ልብ የሚያደማ ነው ስል አክለዋል። የደረሰውን አደጋ ተከትሎ መንግስት ባወጣው ያዘን መግለጫ ህይወታቸውን ያጡ ከባድና ቀላል የአካል ጉዳት የደረሰባቸው በርካታ ሰዎች መኖራቸው በመሰማቱ መንግስት የተሰማውን ሀዘን ገልጸዋል። ለተጎጂ ቤተሰቦች መጽናናትን፣ በሕክምና ላይ ለሚገኙት በፍጥነት ማገገምን እንመኛለን ብለዋል። የወረዳው ፖሊስ ጽሕፈት ቤት ኃላፊ ኢንስፔክተር አህመድ የሞቱት ሰዎች ከ25 ዓመት እስከ 80 ዓመት እንደሚደርሱ ለሚዲያ ተናግረዋል። በኢትዮጵያ ውስጥ በግንባታ ወቅት መደረግ የሚገባቸውን ተገቢ ጥንቃቄዎችን ለማድረግ የተነሳ በሰው ላይ የአካል መጉደልና የሞት አደጋ በተደጋጋሚ ሲደርስ ይታያል። እጅግ አሳዛኝና ልብ ሰባሪ ክስተት ነው። በዚሁ በሚንጃር እንግዲህ በጣም በሚያሳዝን ሁኔታ ማርያም አረርቲ ቤተ ክርስቲያን ላይ የተፈጠረው አደጋ የበርካቶችን ሕይወት ቀጥፏል። በኢትዮጵያ በጣም በከፍተኛ ሁኔታ አደጋ የተፈጠረበት ነው የሚልም ነው በርካቶች የሚያነሱት። እጅግ አሳዛኝና ልብ ሰባሪ ለማመንም የሚከብድ ነው። ቤተ ክርስቲያን እንግዲህ ይህን ግንባታውን ለመጎብኘት ሄዶ ነው በጣም በሚያሳዝን ሁኔታ ርብራብ ተሰብሮ ማለትም ነው እንግዲህ ተደራምሶ ነው። አጠቃላይ 36 የሚሆኑት 200 የሚሆኑት ደግሞ ጉዳት ደርሶባቸው ሕክምናቸውን እየተከታተሉ እንደሚገኙ ጭምርም ነው። የዚህ ልጅ እናት እልፈትም ልብ ይሰብራል። እናትየው በጣም በሚያሳዝነው እንደዚህ እንደ ወትሮ ትመለሳለች በሰላም ብሎ ስትጠባበቅ አስክሬን መመለሱ በርካቶችን ያስደነገጠና እጅግ አሳዛኝ ክስተት ነው። በዚሁ ላይ ቀብር ስነስርዓት እንግዲህ በሚንጃር ሲቀበር እንደዋለና ባንዴ እንግዲህ 36 የሚጠጉ ሰዎች እንደተቀበሩ በርካቶቹም ሀዘናቸውን እየገለጹ ለማመን በሚከብድ ሁኔታ ከፍተኛ መርዶ በስፍራው እንዳለና ሀዘን እንዳለ ጭምርም ነው። በስፍራው እንግዲህ የገጠመው ያልተጠበቀና ድንገተኛ አደጋ ነው። መቼም ርብራቡ ይሰብራል ብሎ አልታሰበም። ለ12 ዓመት በላይ የቆየ ርብራብ እንደሆነ ጭምርም ነው። በጣም የሚያሳዝነው ይህ ርብራብ እንግዲህ በይሁላ ቁጥር ሰው ሲወጣ ይደረመሳል ብሎ
ማሰብ በጣም ከባድ ነው። ምክንያቱም ኢትዮጵያ ላይ ደግሞ በደንብ ሴፍቲ አልተለመደም። የግንባታ ሴፍቲዎች የሚባሉት ነገሮች እኛ ሀገር በደንብ ሰው ጥንቃቄ አያደርግም። እያንዳንዱ ስራ ሰው ሲሰራ በጣም ጥንቃቄ የሚባል ነገር እንደሚያስፈልግ ነው። በውጭው ዓለም ሴፍቲ ዘ ፈርስት ይላሉ። ሴፍቲ ዘ ፈርስት ነው የሚሉት። እኛው ጋር ግን ሰው አብዛኛውን ጊዜ ጥንቃቄ አያደርግም። እግዚአብሔር ነው የሚጠብቀኝ፣ እግዚአብሔር ነው ይላል። ሁሌ ሰው ራሱን ሲጠብቅ ነው እግዚአብሔር የሚጠብቀው እንጂ ሁሉ ነገሮች ላይ በዚሁ 30 እስከ 200 በላይ ሰዎች በአንድ ርብራብ ላይ ራሱ እንዴት አስበው ወጡ? 1 እስከ 10 ሰው ግፋ ብል ግንባታ ላይ ሰው ሞታበት ላይ ከ1 እስከ 10 ግፋ ብል በሞቱበት ላይ ነው። እንግዲህ የግንባታ ባለሙያዎችስ እንዴት ዝምታቸውን መረጡት? በጣም በሚያሳዝን ሁኔታ ይህ ሁላ ሰው በከፍተኛ ሁኔታ ዋና ኃላፊ የለም ወይ? ጥንቃቄ እኮ ይገባል። ከዚህ በኋላስ ደግሞ እንደዚህ አይነት ነገር አደጋ እንዳይፈጠር ሰው መማር እንዳለበት ጭምርም ነው የተለያዩ ሰዎች። ምክንያቱም እንዴት ነው በማለትም ነው በርካቶቹም የገለጹ ያሉት። ለምን አደጋው እንግዲህ ከዚህ በፊት ኮንትራክተር ባለሙያዎች ሊኖሩት ይችላሉ። እንጨቱ ምን ያህል ሰው መሸከም እንደሚችል በደንብ መረዳት ነበረባቸው። በዛው ላይ ደግሞ ይህ ርብራብ እንጨት ከ12 ዓመት እስከ እንደዛው እድሜ እንዳለው ጭምርም ነው። በጣም ብዙ ዓመት የቆየ ነው። ይህ ርብራብ ላለመደርመሱ ምን ዋስትና አላቸው? በማለትም በርካታ ቁጥር ያላቸው ሀሳባቸውን እያነሱ እንደሚገኙ ጭምርም ነው የወጡት መረጃዎች የሚያሳዩት። እጅግ አሳዛኝና ልብ ሰባሪ ክስተትን በማስመልከት በርካቶችን ያሳዘነና እንባ ያራጨ ክስተትን በማስመልከትም ነው። በዚሁ ግንባታ ላይ የተፈጠረው ክስተት በርካቶች ቤት መርዶንና ሀዘንን ይዞ እንደገባ ጭምርም በዚሁ ቤተ ክርስቲያን እንግዲህ ወደ ምረቃ የደረሰበት ጊዜም ነው። ስዕላትን በጉልላት አካባቢ ላይ ያሉትን ስዕላትን ለማየት ወጥቶ ነው እነዚህ ምእመናን ሁሉ ነፍሳቸው የተቀጠፈው። 36 የሚሆኑት ነፍሳቸው ተቀጥፈው በጣም በሚያሳዝን ሁኔታ በአሁኑ ሰዓት እንግዲህ 36 የሚሆኑት አርፈዋል። ሌሎች እንግዲህ በዋናነት ወደ አዲስ አበባ ከባባድ ደረጃ ላይ ህመማቸው እየመጣ ለሕክምና እንደመጡ ጭምርም ነው የወጡት መረጃዎችን በማስመልከትም ለእናንተ እንግዲህ እጅግ አሳዛኝና ልብ ሰባሪ ክስተትን በማስመልከት ይዤላችሁ የመጣሁት በኢትዮጵያ ታሪክ ታይቶም ተደምጦም በማይታወቅ ሁኔታ እንደዚሁ በቤተ ክርስቲያን ለመጀመሪያ ጊዜ ግንባታ ላይ ወጥቶ በግንባታ ደረጃም በኢትዮጵያ ታሪክ እንደዚህ ሰው ስሞትም አልተሰማም። እንደዚሁ በጣም በሚያሳዝን ሁኔታ እንደዚህ አይነት አደጋ በከፍተኛ ሁኔታ የተፈጠረው በዚችው ቤተ ክርስቲያን ላይ ማርያም አረርቲ ቤተ ክርስቲያን ላይ የበርካቶችን ልብ የሰበረበት ክስተት እንደሆነ ጭምርም ነው። አጠቃላይ ያን በማስመልከትም ነው እጅግ አሳዛኝና ልብ ሰባሪ ክስተትን በማስመልከትም ነው እስካሁን ድረስ እንግዲህ አብሬያችሁ የቆየሁት ሚኪ ነኝ ከሚኪታቦር ኢንፎ። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በዚሁ ቻናል የምተላለፉት በዋናነት ወቅታዊና ታማኝ እንዲሁም ሚዛናዊ መረጃዎች ስለሆኑ ሰብስክራይብ ስታደርጉ ደወል ምልክቷን ከፍት ያደርጉ። ያን ሲያደርጉ ወዲያውኑ የሚለቀቁት መረጃዎች ለእናንተ ይደርሳሉ። ይህንን ቪዲዮ ላይክ፣ ሼር እና ኮሜንት በማድረግ ላልሰሙት እንዲዳረስ ያደርጉ። ለሰዓታት ያሉኝ መረጃዎች ይመስላሉ። በወቅታዊና አጫጭር መረጃ እስከምንገናኝ ድረስ በያላችሁበት ዓለም ክፍል ሰላም ያቆያችሁ።